የቱርኩን መሪ 3 የቲዲኤፍ አዛዦች ከፍተኛ አመራሮች የአርሚ አዛዦች ትላንት አዲስ አበባ ገብተዋል። ሁለቱ ጄኔራል ናቸው። አንደኛው ኮሎኔል ነው። አንደኛው ጄኔራል ጉሽ ገብረ ታስሮ ነበር። እዚህም ፕሮግራም ሰርተንበታል። ታስታውሱት ብዙዎችም ፕሮግራም ሰርተውበታል እና ታስታውሱታላችሁ ብዬ ገምታለሁ። ለሻዕቢያ ሁሉ አሳልፎ ሊሰጡት ነው ምናምን እየተባለ ይወራ ነበር እና ቤተሰቦቹም በጣም ከፍተኛ ክትትልና ርብርብ ነበር ሲያደርጉ የነበረው። በኋላ ያው ወታደራዊ ፍርድ ቤት ቀርቦ ፍርድ ቤቱ በዋስትና እንዲወጣ አድርጎታል። ጄኔራል ጉሽ ገብረን ማለት ነው። ግን ወጥቶም እዛው መቀሌ ነበርና ከመቀሌ እንዳይወጣ በጣም ክትትል ይደረግበት ነበር። ከመቀሌ እንዳይወጣ ማለት ነው። ሌሎቹ አንደኛው ኮሎኔል እና አንደኛው ጄኔራል ግን እዛው ሰራዊቱ ጋር ነበሩ፣ ስራ ላይ ነበሩ። እንደ ጄኔራል ጉሽ የቁም እስረኛ አይነት ነገር አልነበሩ። በክትትል ውስጥ ምናምን ያሉ ሊሆኑ ይችላሉ፣ ግን በሱ ደረጃ አልነበረም ልላችሁ ፈልጌ ነው። እና ቲፒኤልኤፍ የካቲት 11ን ለማክበር ጉድ ሲል በዛ መሀል የተፈጠረችን መዘናጋት ተጠቅመው ነው በመኪና ወደ አዲስ አበባ የመጡት። ያችን መዘናጋት ያችን ክፍተት ተጠቅመው ነው እንግዲህ ወደ አዲስ አበባ የመጡት እንጂ አይፈቅዱላቸውም፣ ያስሯቸው ነበረ። ከነሱ በፊት ከአንድ ወር በፊት እንደዚሁ ሌላ ጄኔራል ወደ አዲስ አበባም መጥቶ ነበር። እነዚህ በሙሉ ያኔ የኮር አመራር የሚሏቸው ከነ ዶክተር ደብረጽዮን ጎን ነን ያሉትና ጌታቸው ረዳ መወገድ አለበት ወይም ደግሞ መውረድ አለበት የሚል አቋም በሚያዝበት ወቅት ያንን የተቃወሙ አካላቶች ናቸው። ሰራዊቱ በዚህ መጠን የፓርቲው የውስጥ ጉዳይ ላይ ጣልቃ ገብቶ አቋም መያዝ የለበትም ብለው የተቃወሙት ናቸው አሁን ላይ ወደ አዲስ አበባ እየመጡ ያሉት። እንግዲህ ትግራይ ውስጥ ምን እየሆነ እንደሆነ አይ ቲንክ መገመት ትችላላችሁ። ለምሳሌ ጄኔራል ጉሽ ገብረ በፍጹም ከትግራይ መውጣት የሚፈልጉ ጄኔራል አልነበሩ። በፍጹም አስቀድሞ ነው ከትግራይ ወጣ ሲባል የነበረው። በፍጹም አልወጣም ብሎ ነው። አሁን ግን ያው አማራጭ የለም ወጡ። ለምን እንደወጡ ነግራችኋለሁ ምክንያቱ። ግን ትግራይ ክልል ምን እየሆነ ነው የሚለውን በደንብ እንድታዩት ግን እፈልጋለሁ። በቃ ሌላኛዋ ኤርትራ እየሆነች ነው ትግራይ ክልል። በቃ አንድ የኤርትራ ክፍለ ሀገር እየሆነች ነው ያለችው። ወጣቱ ሁላ ነው ክልሉን ጥሎ እየወጣ ያለው። ወጣት እንዳለ ነው በቃ እየወጣ ያለው አቅም ያለው ማለት ነው። ወጥቶ ወደ አዲስ አበባ የሚችል ደግሞ ለሌላ ሀገር ሁሉ እየሄደ ነው ያለው። ብቻ ሁሉም እንደየ አቅሙ ትግራይ ላይ ሊመጣ ነው ተብሎ ወይም ሊዘንብ ነው ተብሎ ከሚታሰበው እሳት ለማምለጥ እየተንቀሳቀሰ ነው። ጦርነቱ ብቻ አይደለም ደግሞ የተፈራው፣ እንዳለ የሻዕቢያ ሰላይ እዛ ነው ትግል ውስጥ ገብቷል፣ ፈሷል የሻዕቢያ ሰላይ። ስለዚህ ማን ምን እንደሚያደርግ ሁላ አይታወቅም። ቲፒኤልኤፍ እነ ዶክተር ደብረጽዮን የሚወስኑበት እንዳይመስላችሁ። ተጠልፏል። በቃ የሻዕቢያ ንብረት ሆኗል። የሻዕቢያ ንብረት ሆኗል። እነ ሞንጆሪኖ ናቸው ወሳኞቹ። ከሻዕቢያም ጋር ጥብቅ ያለ ግንኙነት የፈጠሩትም እነሱ ናቸው። ዶክተር ደብረጽዮን ሲምቦሉ ድርጅቱን ወርሶታል ማለት ይቻላል። ሻዕቢያ ክልሉን ወርሶታል ማለት ይቻላል። እና ልክ እንደ ኤርትራ ወጣት አልባ ክልል ሊያደርገው ነው ትግራይን።
እነሱ ከሚፈልጉት ሀሳብ ውጪ ለየት ያለ ነገር ካለህ ትግራይ ውስጥ መኖር አትችልም። ሟች ነህ ወይም የሆነ አይነት እርምጃ ነው የሚወሰድበት። እና ትግራይ አንድ የኤርትራ ክፍለ ሀገር እየሆነች ወጣት አልባ ልትሆን ነው። ወጣት አልባ ገና ጦርነቱ ሳይጀመር ወጣቱ ትቶ እየወጣ ነው። ጦርነት ደግሞ ሲጀምር ስንት ወጣት እንደሚበላ ማየት ነው። ይህ በጣም ያሳስባል። በጣም የትግራይ ልሂቃን በጣም 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 ሊያስቡበት ይገባል። እውነቴን ነው የምለው። በቀጥታም ይሁን በተዘዋዋሪ እዛ ላለ ቲፒኤልኤፍ ለሚባል ቡድን የሚደረግ ድጋፍ እውነቴን ነው የምለው በትግራይ ወጣቶች ላይ የመፍረድ ያክል ነው። ቀጥተኛ የሚሆን ተዘዋዋሪ ስልታዊ ድጋፍ በትግራይ ወጣቶች ላይ የመፍረድ ያክል ነው። ክልሉን ለሻዕቢያ አስረክቦታል። ህዝቡን ለሻዕቢያ ሰጥተውታል። ትግራይ ውስጥ አሁን ላይ ሻዕቢያ የማይፈልገውን ነገር ትንፍሽ ማለት በቃ ትንፋሽ ይቆማል። ከዛ በኋላ እሷ የመጨረሻዋ ኑዛዜክ ነው የምትሆነው። የተነፈስካት የመጨረሻዋ ትንፋሽ እንዳለ ሰላዩ ገብቷል። ቲፒኤልኤፍ በእነ ኢሳያስ አፈወርቂ ቁጥጥር ውስጥ ወድቋል። እነ ጉዑሽ ገብሬ ትተው የወጡት አንዱ ህይወታቸው አስግቷቸው ነው። ሻዕቢያ ይገላቸዋል። ሻዕቢያ እንደፈለገ የሚንቀሳቀስበት ክልል ነው። ህይወታቸውን ለማትረፍ ምን ወደ አዲስ አበባ ሄዱት እንጂ እዛ ቢቆዩ ሟች ናቸው። አንዱ ምክንያት ያ ነው። አብዛኛው ወጣት ተነቅሎ እየወጣ ያለበት ዋነኛው ምክንያት ለህልውናው ሰግቶ ነው። በኤርትራ ወጣቶች እየታፈሰ ሳዋ እየሄደ የሆነ ስልጠና ይሰጣል፣ መጥቶ ይሞታል። ለም ብዬ ነው ለም ብሎ ለሻዕቢያ ሲል ይሞታል። ለም ብሎ እና ከወዲሁ ባገኘው አማራጭ አንዳንዱ በአየር አንዳንዱ ደግሞ በመኪና ከክልሉ መውጣትን አማራጭ አድርገው እየተንቀሳቀሱ ነው። እነ ጄኔራል ጉዑሽም እንዳልኳችሁ ለህይወታቸው ሰግተው ነው አንዱ ምክንያት ያለው እንጂ ሟች ነው የሚሆኑት። ሻዕቢያ እንደ ልብ በሚንቀሳቀስበት ሁኔታ ውስጥ እንኖራለን የሚል ተስፋ ሳይሆን በማንኛውም ሰዓት ደመከልብ ማን እንደገደለ እንኳን ሳይታወቅ አንዱ ምክንያት ያ ልትሞት ትችላለና በዛ ምክንያት ነው ከትግራይ የተወጡት አንዱና ወሳኙ ምክንያት ነው። ሁለተኛውና በጣም ወሳኙ ምክንያት እዛ ያለው ቡድን መወገድ አለበት። ትግራይ ውስጥ ያለው የነ ዶክተር ደብረጽዮን ቡድን መወገድ አለበት ብለው ነው ይሄን የወሰኑት በሁለት ምክንያት ነው። አንድ ክልሉን ለሻዕቢያ አሳልፈው ሰጥተዋል እና በሚያሳዝን ሁኔታ ትግራይ ክልል ለትግራዋይ እማትመች ክልል ሆናለች። ሻዕቢያ ነው የሚወስንበት። ይሄ ያማል። ሻዕቢያን ሲታገል ለነበረ ሰው ያማል። አሁን ይሄ ጄኔራል ጉሽ ገብረ ማለት አዲግራት ላይ ነው ምናምን
የሻዕቢያን ሰራዊት ቀጥ አድርጎ ይዞ የነበረ የሰራዊት አመራር ነው። ቆስሏል። በጥይት ነው የቆሰለው። እንግዲህ ጄኔራል በጥይት ሲቆስል ማለት ነው። በቃ በቅርብ ርቀት ሆኖ ነው ጦርነቱ ሲመራ የነበረው ማለት ነው። እና ለእንደዚህ አይነት ሰው ያ ክልል ለሻዕቢያ ተላልፎ መሰጠቱ እና እሱ እኔ ያለሁማ ሻዕቢያችን ክልል አይዝም ብሎ እንደዛ ማለት የደማላት የቆሰለላት ክልሉ ለሻዕቢያ ተሰጣ እና ለሱ ደግሞ የህልውና ስጋት ሆናባት ማለት ሊኖርባት የማይችል ምድር ሆና በጣም ህመም አለው ለነሱ። እና ይሄን ካደረገ በቃ ያ ቡድን መወገድ አለበት። ከማንም ጋር ሆነን ማስወገድ አለብን። ከማንም ጋር ሆነን ምክንያቱም ከሻዕቢያ የታደጉትን ክልል ለሻዕቢያ አሳልፎ ሰጥተውት ስንቱ ትግራዋይ ወጣት የሞተበትን ምድር አሁን ለትግራይ ለትግራዋዮች እንዳትመች አደረጓት። ለትግራዋዮች ስጋት የሆነች ክልል አደረጓት። ቲፒኤልኤፍ እንዲህ ነው ሲከፍልህ እንዲህ ነው። አሁን ያው ሁሉ ወጣት ይገባዋል፣ ይሄ ክፍያ ይገባዋል። እውነቴን ነው ይሄ ክፍያ ይገባዋል። አሁን ጄኔራል ጎሽ ገብረ እንዲህ ነው ሊከፈላቸው የሚገባው። እንደዛ ተዋድቀው ስንት ወጣት ሲወድቅ እኮ አይተዋል እኮ። ግን ለዛ ሁሉ ወጣት የተከፈለው ክፍያ ይሄ ነው። ሻዕቢያ እንደፈለገ የሚፈነጭበት አይደለም የሚያዝበት ምድር ሆነች ትግራይ። ስለዚህ ሁሉ ወጣት ለምን ሞተ? ብልጽግና ዝች ትግራይ ክልል ላይ ገብቶ ምንም ነገር ማድረግ አይችልም ብለው ለሻዕቢያ ሰጡት። ያሳፍራል በጣም። እና ይሄ ቡድን መነቀል አለበት ብለው ወስነዋል። ለእኛም ለህልውናችን ስጋት ነው፣ አጠቃላይ ለህዝቡም ስጋት ነው። አንተ በደምህ ያስጠበቅከውን ስንት ወጣት ገበረ ያስጠበቅከውን ምድርህን በሌላ አይነት መንገድ ያ ስትከላከለው የነበረ አካል ወርሶት አንተ እዛ መግባት የማትችልበት ያን ምድር መርገጥ የማትችል ሰው ስትሆን ያለውን ህማሱት። ሌላኛው ይህ ቡድን መወገድ አለበት እንዲሉ ያደረጋቸው ነገር እነሱን የፈረጀበት መንገድ ካዲ ናቸው፣ ባንዳ ናቸው ነው የሚላቸው። እነዚህ ሰዎች ወታደር ናቸው፣ ታጋይም ናቸው። በአብዛኛው ህይወታቸው በውትድርና ውስጥ ነው ማለት በቃ ከሞት ጋር ብዙ ጊዜ ተያይተዋል ነው የሚላቸው። እነዚህ ሰዎች ይሄን ሁሉ ለትግራይ ህዝብ ያደረጉትን ነገር በሙሉ ተሰርዞ ዛሬ ባንዳ ካዲ ነው የሚባሉት። ነገ እነዚህ ሰዎች ሲያልፉ ልጆቻቸው የባንዳ ልጅ የካዲ ልጅ ነው የሚባሉት። ይሄን በቁማቸው ይሄ እንዲሆን በቁማቸው ሊፈቅዱ አይችሉም ነው ማለት። ይሄን መቀየር አለባቸው። ያውን ሁሉ ዋጋ ከፍለው ግን በመጨረሻ ለልጆቻቸው የሚያወርሱት ስም የባንዳ ስም የካዲ ልጅ መባል ነው። እና ይሄን መቀበል አለባቸው።
ከማንም ጋር ሆነው ይሄንን ታሪካቸው ሊያደርግ እየፈለገ ያለን አካል መንቀል አለባቸው። ከዚህ በላይ ሞት እኮ የለም። እውነት ለመናገር ከዚህ በላይ በቃ ሞት የለም። ያን ሁሉ ዋጋ የከፈሉ ሰዎች አሁን ባንዳ ይባላል፣ ከሃዲ ይባላል። ስለዚህ ይሄን የሚልህን አካል ከማንም ጋር ሆነ ሄደን ነቅለህ መጣል አለብህ። ከሃዲ ባንዳ የሚለውን ምላሱን ቆርጠህ መጣል አለብህ። ቲፒኤልኤፍን ለመዋጋት ነው ወደ አዲስ አበባ የመጡት። መነቀል አለበት ብሎ ከነሱ አንጻር ካያችሁት ከነሱም አንጻር አይደለም በል ከነሱ አንጻር ካያችሁት በቃ ከስሜትም ጋር በጣም የተያያዘ ነው። ከየትኛውም መለኪያ አንጻር ካያችሁት ቲፒኤልኤፍ አሁን መወገድ ያለበት ስብስብ ነው። በቃ የመጨረሻው ምን ሊባል እንደሚችል አላቅም። እንዴት ለሌላ ሀገር መንግስት ትሰጣለህ? አንድ ሙሉ ክልል እንደፈለገ ነገር ቢሆን ሻዕቢያ እንደፈለገ የሚፈነጭበት ብዙ ትሰማላችሁ ትግራይ ውስጥ። እውነቴን ነው የምላችሁ፣ ትግራይ ውስጥ ብዙ ነው የምትሰሙት። በቃ ሻዕቢያ የገባበት ነገር ላይ በሙሉ ብዙ ችግር ነው የሚኖረው። እኔ እነዚህ ሰዎች ወደ አዲስ አበባ የመጡበት ምክንያት ያ ነው። አንደኛ ክልላቸውን ከሻዕቢያ ለማጽዳት፣ ሁለተኛው ስማቸውን ለማስተካከል፣ ደግሞ ማስተካከልም አለባቸው። ባንዳ ከሃዲ ተብላችሁ ማለፍ የለባችሁ። ይሄ ስም አይገባችሁም። ይህን ስም የሰጧችሁ ሰዎች መሳሳታቸውን እስኪያምኑ ድረስ ልትታገሏቸው ይገባል። ካልሆነ ነቅሎ መጣል ነው እንጂ ያ ሁሉ ዋጋ ተከፍሎ ባለቀ ሰዓት ለልጆቻቸው ባንዳ ልጅ የከሃዲ ልጅ እንዲባሉ የሚያደርግ አይነት ሁኔታ ተፈጥሮ ዝም ብሎ ማየት ስህተት ነው። በየትኛውም አይነት መንገድ ቲፒኤልኤፍን ማስወገድ ለእነዚህ ሰዎች የአማራጭ ጉዳይ አይደለም። አንዳንዶች ሲፈርዱ ስለማይ ነው እንዴት እንዲያደርጉ ከብልጽግና ጋር ምናምን ያደርጉ፣ ከሃዲ እንደተባሉ ባንዳ እንደተባሉ ይኖሩ፣ አይጠቅምም ያሉትን ሐሳብ ስለተቃወሙ ያላቸው ብቸኛ አማራጭ ይሄ ነው። ያላቸውን አማራጭ ውጤታማ በሆነ አይነት መልኩ መጠቀም ይጠበቅባቸዋል። ቲፒኤልኤፍ የእነዚህ ጄኔራሎች ወደ አዲስ አበባ ከመጡ በኋላ ውዝግብ ተፈጥሯል። ቲፒኤልኤፍ ቤት ውስጥ ያው ከጦርነት አኳያ ብዙ አንተነተንም። ለቲፒኤልኤፍ ያለው ጉዳት፣ ለብልጽግና ያለውን ጥቅም እናንተ ራሱ ተረዱታላችሁ። ነገር ግን የእነዚህ ጄኔራሎች መምጣት በጣም ውዝግብ ፈጥሯል። በነበረን የመዋጋት እቅድ እንቀጥል ወይንስ ይሄንን እቅድ መልሰን እንየው የሚል ውዝግብ ተፈጥሯል። መልሰን እንየው የሚሉት አካላት ሁለት ነገሮችን እያነሱ፣ አንደኛው ህዝቡ ዝግጁ አይደለም። በቃ ህዝባችን ለጦርነቱ ዝግጁ አይደለም አልነው ወደ መጨረሻ ሰዓት ሁሉ ስንደርስ ጭራሽ ጥሎን እየሄደ ነው። የካቲት 11 የተከበረበትን መንገድ ይዩት። ዲያስፖራው በለው እዛው ትግራይ ውስጥ ያለ የተለያየ የህብረተሰብ ክፍል
ለጦርነቱ ድጋፍ የለውም። ህዝባችን በዚህ ደረጃ ጦርነቱን አልፈልግም፣ ለዛ አልተዘጋጀሁም እያለን ዝም ብለን መግባት አስቸጋሪ ነው። ነገ ከነገ ወዲያ የሚፈጠር ሰብአዊ ጥሰት ወይም የሚፈጠርን የጦርነት ወንጀል ወይ የሆነ ነገር እንትን ብለን ህዝቡ እንዲሆነ ምናምን ብለን ልንቀሰቅሰው እንችል ይሆናል። ከኛ ጎን እንደዛ ነው እቅዳቸውም። በነገራችን ላይ ችግር የለውም። ህዝቡ ድሮም መጀመሪያም አልደገፈንም፣ ጉዳት ሲመጣበት ነው ከኛ ጎን የተሰለፈው። ስለዚህ ጦርነት ውስጥ ከገባም በኋላ የሚፈጠሩ ነገሮችን፣ ጉዳቶችን ህዝቡ ከኛ ጋር እንዲሰለፍ ያድርጉታል። እኛ እነሱ ላይ እንሰራለን ነው እቅዳቸው የነበረው እሱ ነው። አሁን ግን እነዚህ ደግሞ ጄኔራሎች ደግሞ መምጣት ሰራዊቱም ዝግጁ አይደለም የሚል ሌላ ምክንያት ደግሞ መጣ። ህዝቡ ብቻ ሳይሆን ሰራዊቱም ዝግጁ አይደለም። እነዚህ ጄኔራሎች መምጣት ሰራዊቱ ውስጥ ብዙ ነገር ነው የፈጠረው። ስለዚህ አንደኛ የራሳችንን ክፍተት እያሳየን ነው። እንዴት አመለጡን? እንግዲህ ከፍተኛ የጦር መኮንኖች፣ አዛዦች በዚህ መጠን ከትግራይ ወጥተው ወደ አዲስ አበባ መሄድ ከቻሉ ችግር አለኛ ጋር ሰራዊቱም ጋር ውዝግብ ተፈጥሯል፣ ችግር ተፈጥሯል እና ሰራዊታችንም ጋር አሁን ዝግጁ አይደለም ለመዋጋት። ወደ ጦርነት ደግሞ ከገባም በኋላ መቆጣጠርም አይቻልም። ስለዚህ ለጊዜው መዋጋቱን እንተው እያሉ ነው አንዳንዶች። የቱ ሀሳብ እንደሚያሸንፍ አናውቅም፣ ግን እንተወው። ቢያንስ ለ1-3 ወር ያክል መዋጋቱን ትተን ለመደራደር ዝግጁ ነን፣ ለመወያየት ዝግጁ ነን እያልን የዓለም አቀፉን ማህበረሰብ ድጋፍ እንደዚሁም የህዝባችንን ድጋፍ ለማግኘት እንሞክር። ሰራዊቱም በዚህ ጊዜ ውስጥ ይዘጋጃል። ቢያንስ ለ3 ወር ያክል እንኳን ጉዳዩን የመዋጋት እቅዳችንን እናራዝመው የሚል ነገር ቲፒኤልኤፍ ውስጥ እየተነሳ ነው እንጂ አሁን ዝግጁ አይደለም። ለመዋጋት የሚያስችል ዝግጅት የለም። ህዝቡም ጋር ዝግጁነት የለም፣ ሰራዊቱም ጋር የለም። ስለዚህ ዝም ብለን የጀመርናት እቺ የሰላም ጥሪ ያለች አወያዩን አደራድሩን የሚለው ዓለም አቀፉ ማህበረሰብም ትኩረት እየሰጠው ነው ያለው። እሱም ብቻ እንትን እያለን ወደ 1-3 ወር ያክል እንውሰደው የሚል ነገር ተነስቷል። በጣም ምክንያታዊ የሆነ ነገር ነው። ግን እንዳልኳችሁ ቲፒኤልኤፍ ተጠልፏል። ከዚህ በኋላ ቲፒኤልኤፍ ትግራይን በሚመለከት አይወስንም። አስፈጻሚ ነው። ወሳኙ ሌላ አካል ነው። ሻዕቢያ ነው ወሳኙ። ሻዕቢያ የሚወስነውን ያስፈጽማል። ግን አንዳንድ ሰዎች ይህን እያነሱ ነው ያሉት። አይ ተብሎ የነሱ ፍላጎት ተገፍቶ እንደገና ደግሞ ወደፊት የሚኬድ ደግሞ ከሆነ አሁንም ቲፒኤልኤፍ ይቆረሳል። ቲፒኤልኤፍ ለጦርነት አንድ እርምጃ በተራመደ ቁጥር እያነሰ ነው የሚመጣው። አንድ እርምጃ በተራመደ ቁጥር እያነሰ ነው የሚመጣው። ለጦርነት በቀረበ ቁጥር ጉምድ እያለ ነው የሚመጣው። ያለውን እያጣ እና መጨረሻ ላይ የሚዋጋው ጥቂት ነው። ምክንያቱም ከሰው ፍላጎት ውጪ፣ ከሰራዊቱ ፍላጎት ውጪ ጥቂት ግለሰቦች ስለፈለጉ ብቻ ነው በቃ ክልሉን በሙሉ ወደ ጦርነት ካልመራ ነው ያለ። ስለዚህ ጦርነቱን የማይፈልግ በጦርነቱ አልጠቀምም እጎዳለሁ የሚል በእያንዳንዱ እርምጃ እነሱ ለጦርነት በቀረቡ ቁጥር እየራቀ ከነሱ እየተለየ መሄዱ የማይቀር ነው። ሰው ራስን በደንብ መገምገም ጥሩ ነው። ይችላሉ አይችልም ከዚህ በኋላ አላቅም። ከሻዕቢያ ግን ቢለዩ ጥሩ ነው። ግን ከዚህ በኋላ ነው የሚችሉ እንኳን አይመስለኝም። ከዚህ በኋላ ስለ ቲፒኤልኤፍም እያሉ ማውራት
ብዙ ትርጉም የለውም። ግን ምን እናደርጋለን እንደዛ ቲፒኤልኤፍ እንላለን እንጂ በቃ ቶታሊ ትግራይ በሻዕቢያ ቁጥጥር ውስጥ ሆናለች። በሻዕቢያ ቁጥጥር ውስጥ ብልጽግና እንዲህ አይነቱን ሁኔታ ሊፈቅድ ይችላል። አላውቅም። ፈቅዶ ቁጭ ሊል ይችላል። እንደሱ ለኔ ቅርብ ነው ወይስ ሩቅ ነው የስጋቱ ደረጃ እንጂ ስለ ህዝብ ስለምን የሚጨነቅበት ነገር የለም። ግን ሙሉ ትግራይ በቃ በሻዕቢያ ተወስዳለች። ሻዕቢያ ነው በቃ እያስተዳደረ ያለው። የሻዕቢያ ሰላዮች ናቸው በቲፒኤልኤፍ በኩል የፈለጉትን እያደረጉ ያሉት እና ለሀገር የሚጎዳ ነው። ይኸው ነው ወዳጆች። Salam.